ላይ በዚህ መጽሐፍ ቅዱስ እምላለሁ ምናልባት የእምነቱን ስርዓት ቃል ባላቀም ግን አሁን ያልኩትን ለመተማመኛ ያህል አንቺው ቁርአኑን ይዘሽ እሺ አሁን የምናገረው ነገር ሳልጨምር ሳልቀንስ ስሜታዊ በመሆን ምንም አይነት ነገር ሳልጨምር እውነቱን እናገራለሁ ይሄን ማረጋግጠው በአላህ ቃል እምላለሁ እሺ እናመሰግናለን እሺ ነጃት ካንቺ ልጀምር ከሷ ጋር ትንሽ ደቂቃ ቆይታ ስላደረኩኝ ያለችኝን ልንገርሽና እዛ ላይ ጥያቄም ሐሳብም ካለሽ ምትደግፊውም ምትነግሩም ነገር ካለ አጣር ባለ መልኩ ጊዜያችንን እንዳንፈሽ ጉዳዩ በጣም እዚህ ድረስ ወደ 3ኛ ክፍል ስለመጣ ቁጭ እናደርገዋለን ታሪኳ ያለችው ካገባቧን እንጀምር ታሪኳ አንቺ ቤት የገባችበትን መንገድ ከዚህ ቀደም አንቺ የነገርሽን ነገር አለ ጠዋት ለባለቤትሽ ሰራተኛ እንደምትፈልጊ ነገርሽው ከየት እንዳመጣት ባታውቂም ከሰዓት ላይ በቀላሉ ይዟት እንደመጣ ነግረሽናል አይደለ ልክ ነው አው ዛሬ ደግሞ ከሷ እንደበት ይወጣው ያለችን ለላላ ቤት ቁጭ ብዬ ነጃት ጋር በስልክ አወራን በደሞዝ ትንሽ ተከራክረን ነበር በኋላ ተስማማን ለነጃት ተደውሎላት ነጃት እሷ አልመጣችም በስልክ አወርተን ባለቤቷ መጣ ማለት ነው አንቺ ለነጃት ራችሁ አወራችሁ መጀመሪያ በስልክ አወሳና እኔን ያወራና ገና ሄሉልሽ አናገርሽው ነጃትና አሁን አይደለም እሱን አላናገ እሱም ራሱ በኋላ ሊወስደኝ የመጣው እንጂ ያናገርኩት እሷን ነው ሲጀመር ሰራተኛ ማመጣለው ያራችሁ ራሷ ነች ከፍላለሁ ማለችሁ ራሷ ነች እዚህ ላይ የተሳሳተችው ነገር አለ ልክ ናት መልካም ከገባችሁ በኋላ እንደማንኛውም አሰሪና ሰራተኛ አለመግባባት መቆጣት ጭቅጭቆች ምናምን ኃይለኝነቶች ምኖችም ቢኖሩ ያን ይሁን ብዬ እየኖርኩኝ በመሃል ላይ ወጣሁኝ አለመግባባቶች ነበሩ ፈትሽኝም ስላት ችግር የለም ብላኝ ወጣው በኋላ ናሙስ ደወለልኝ ከዛ ለሱ ይሁን አይሁን ስልኩ ላይ ሳላው ቀረሁኝ በኋላ እሷም ደወለችና ና ያለችኝ ከሄድኩኝ በኋላ ተስማማንና እዛው ቀረሁኝ ልብሴንም ይዤ መጣው እዛ ቤት ቀረሁ አለች እስካሁንስ ችግር አለ እውነት ነው ከዛ ከቆያች በኋላ እንደባለና ሚስት ቤቱ ጠበብ በማለቱ ተሰማለች ሁሌም ባንቺና በናሙስ መሃል አለመስማማቶች ማታ ላይ ምንም ግጭቶች ሲኖሩ ታያለች ልክ እንደተለመደው መስሏት አሁን ዋናው ተፈጠረ የተባለው ቀን ሌሊት ላይ ልክ የዛን ቀን እንደተለመደው መስሏት ሌሊት ላይ ቀሰቀሻት ምንድነው ስትልሽ ደክሟት ተኝታ ነበር ፊልምሽን አትስሪ ምንድነው የተፈጠረው አልሻት ምንም እንዳልተፈጠረ ነገረችሽ አስጨነቅሻት ነገረችሽ አስጨነቅሻት በኋላ በመተት ወይም ደግሞ በምንም ነገር አድርገሽ ህይወቷን ልታበላሹ እንደምትሺ ስትዝቺባት እውነቱን ንገሪኝ ብለሽ ታስጨንቂያት ቪዲዮን ይዘሽ ስትቀርጫት አው ብላ ሌሊት ስለሆነ ብትሄድም መውጫ መግቢያ ስለሌላት ልክ ነሽ እንደዚህ ነበር ብላ ቪዲዮ ላይ ያየነውን አይነት ውሸት ዋሸች ይሄንን ቃል መጽሐፍ ቅዱስ አሁን ይዛምላ ቀድማ ተባን ይዛምላ ነግራናለች እዚህ ላይ ሐሰት አለ ውሸት እሺ ያንቺን እውነት ንገሪኝ ልክ የልሽኔ ሁሌ ሲጀመር ተራጥራለሁ እና ማታውኑ ኩሽና ገባሶ ማለት ነው ከውጭ እንደገባ ቀጥታ እሷ ጋር ነው የሚገባው እኔ ጋር አይደለም የሚመጣው ምክንያቱም እኔ አራስ ነኝ ጓዳ ተኝቻለሁና ይቆጣታል ሰማለሁ ይሄ ሰውየው ከዚህ በፊት ሴት እንግዳም ቢመጣ ሰራተኛም ቢመጣ ሲያመነጫጭቅ ሰምቼ አላቀምና ያመነጫጭቃታል እሷ ማለት ነው ከዛ በኋላ ኩሽና ቆየ ፍሪጅ ተበላሽቶ ነበር እኔ ደግሞ ያ ኩሽና የቆየበት ምክንያት ፍሪጅ እያስተካከለ ነው መሰለኝ ሲጀመር ወጥቼ አይ ነበርና የሶሻል ሚዲያ ጉዳይ አልቅም በየቀኑ አዲስ ነገርና ያለን እንሰማለን አሁን ደግሞ ፖድካስቶቻችን ካሰቃቂ ታሪክ ማቅረብ አልፎ ደግሞ ማማማ ፍርድ ቤት እና እንዲሁም የቤተ እምነት መሆን ጀምረዋል መሰለኝ እንዴ መማር በየትኛው ሃይማኖት ነው ትክክል ግን በነገራችን ላይ እኔ በማምነው ሃይማኖት በክርስቲያን ሃይማኖት መማር ፈጽሞ የተከለከለ ነው እና አላቅም እኔ ይሄ ሚዲያውን ራሱን ማስጠይቀው ስለመሆኑ እርግጠኛ አይደለሁም በዚህ ልክ ፍርድ ቤት ብቻ ነው መሐላ ቃለ መሐላ ሰዎች ለምስክርነት ፍርድ ቤት ሲሄዱ ቃለ መሐላ ይሰጣሉ ሁሉም በየእምነታቸው ይሄንን አቃሉ እንጂ በየፖድካስቱ ግን እንደዚህ አይነት ነገር መጀመሩን አላቅም ነበር ኤኒዌይስ እንግዲህ ዘመን ማያሳየን ነገር የለም እስኪ ቪዲዮውን እንየው በምክንያት ነው ሁሉ የተፈጠረው የሚለው ያየን ነው አድርጌባት ከሆነ እንዳትቆርጥብኝ የፈጣሪ ቁጣና እርግማን በኔ በህይወቴ በእድሜ
በጤና ይውረድብኝ خلاص በቃ እሺ በቃ እንደዚህ አይነት አጣብቂኝ ኢንተርቪው አጋጥሞኛ ያቀም ማለት በቃ የመጨረሻ ጥጉን ነው የሁለታችሁም ከእምነታችሁ ነው ያደረጋችሁትና እውነቱን ለፈጣሪ መታው ነው የሚሻለው። ተመልካች የራሱን ሐሳብ አስተያየት ይሰጣል። ዋናው ነገር የዛን ቀለሊት ካለፈ በኋላ ሌላው ያንቺ ጥርጣሬ ቪዲዮ ላይ የዛን ቀለሊት ምንም እንዳልተፈጠረ ተናግራለች እሷ። ስለዚህ የዛን ቀለሊት ምንም እንዳልተፈጠረ ነጃት አመነች። ውስጥሽ ሰላም ሆነ። ባይኔ ያየው ያልሹ ነገር ምን ሊሆን ቻለ ታዲያ? ያው እሷም እንዳለችው የዛን ቀን ኢንተርቪው ላይ ራሱ ብላለች እኔ ሌላ ጊዜ ያስቸግረኛል፣ ዛሬ ግን በፈጣሪ በማተቤ ምልልሻለሁ አልሰማውም ከና አላልሽም ብለሻላ? ዛሬ ከና አልሰማውም ሌላ ጊዜ ነው እንጂ ዛሬ አልሰማውም። ዛሬ መጥቶ ነበር እንዴ ያለች ቪዲዮ ላይ ያለና ሲጀመር እቺ ልጅ ፈርታ ብትኖር ያስታውቃል እኮ ፊት ላይ ያስታውቃል። ገባሽ? እሷ እንደው እንደተጎዳች እያለቀሰች እኔ ራሱ አብሬ ያላለቅስ ነበር ወላሂ። እንደተጎዳች እያለቀሰች ነው እንደ እናቷ ለኔ ችግሯን የነገረችኝ ማለት ነው። እና በዛን ሰዓት ምን ነበር ጥያቄ? ችግር የለም። የዛን ቀን አንቺ ባይኔ በብረቱ አይቻለሁ ያልሹ ታዲያ ምንድነው? ባይኔ በብረቱ አይቻለሁ ያልኩት በልጄና በሷ መሀል ገብቶ ልብሱን አውልቆ እሷን ስሜት ውስጥ እንድትገባ ለማድረግ እየቀሰቀሳት ነበረ። ከዛ በጣም ተንቀጠቀጥኩ። ሱሪው ከታች ነጭ ቱታ ነው የለበሰው፣ ነጭ ቱታ ፒጃማ የሌሊት ማለት ከላይ ደግሞ ጥቁር ነውና ነጩ ሲወልቅ ያስታውቃል፣ ልብሱን ሲያወልቅ ያልኩት ማለት ነው። ከዛ ልጄና እሷ መሀል እንደዚህ ክፍተት አላት። እሱ በእነሱ መሀል ነው የተቀመጠው። አንድ ጊዜ አይደለም 4 ጊዜ 3 ጊዜ ነው እየተመላለሰ ሲያስቸግራት የነበረው። አልሰማውም ያለችኝ እውነቷን ነው ውሸቷን ነው አላውቅም፣ አልሰማችም። ባለፈው ኢንተርቪው ላይ ግን ያልሽኝ ማስቸገር ሳይሆን ሲፈጸም ነው አያው ያልሽኝ የነበረው ቪዲዮ ላይ እንደዛ ነው። እና አብሮኝ ተኝቷል እኮ ብላለች እሷ ራሱ ቪዲዮ ላይ እኮ ብላለች። እዛን ቀን አብሮሽ ተኝቷል? እኔ አላውቅም። ደግሞ ቤተኛው ያስታውቀኛል። ተኝቻለሁ መተኛት ግን መተኛት ማለት ግንኙነት መፈጸም እኮ ነው። ግንኙነት የዛን ቀን ፈጽማችኋል? እኔ ለመጽሐፍ ቅዱስ አንስቼ እምላለሁ አልፈጸምንም እኮ። እሷ ደግሞ ባይኗ በብረቱ አይታለች። እዛ ቤት መንፈስ አለብኝ አለች፣ መጥቶ ሲተኛብኝ አለች። እያለቀስኩኝ መቼም ሴት ልጅ ነኝ ምን አደርጋለሁ ብዬ ወደ መጅሊሱ ዞር ላይ ነው የተኛሁት ያለች። ገባሽ? የዛን ቀን አላልሽኝም? ቪዲዮ ላይ ራሱ አለ። የዛን ቀን አላቅም ቤት ተከራክሬያለሁ ነጃት መጀመሪያ። ከዛ መጨረሻ ላይ ግን መጀመሪያ በቁጣ ያልኳት ስለሆነ ፈርታኝ አላቅም ብላ ካደች። ገባሽ? ከዛ መጨረሻ ላይ እኔ እኮ አልኳት ምንም ነገር አላረግሽም፣ አንቺን አልጎዳሽም። አይሰራ ለዚህ ጋር እውነታው አለ። መጀመሪያ የተቆጣው ስለሆነ ተናድጄ ስለሆነ ፈራችኝ። ገባሽ? ከዛ መጨረሻ ላይ ደግሞ ጥሩ ቃላት መጠቀም ሲጀምር አመነችልኝ። ያቺን ጥሩ ቃል የተጠቀምኩት ደግሞ እኔ እንድታምንልኝ ስለፈለኩ ነው። ባሽ አማነችልኝ። እንደዚህ ነው አለችኝ። እኔም እሷ ምንም አላልኳትም። በቃ በሰላም ነገ እሸኝሻለሁ እርግዝና ከሌለ ምናምን ነገር አልኳት። እሱ ደግሞ ሽንቴን ልውጣ ስትለኝ ሽንት እንዳትወጪ ሊመታሽ ይችላል። ለምን እዚህ ጋር ቤቱን ነው ህይወቱን ነው አይደል የፈረሰው፣ ሊመታሽ ይችላልና በፖፖሽኝ አላልኩሽም? ፍየሻለሁ አላልኩሽም? ውጭ እንዳትወጪ ማታውኑ ነው ሽንቴ ልውጭ ወጥቼ ልጅና ስትይ ውጭ እንዳትወጪ ፖፖ ተጠቀሚ ቤት አላልኩሽ? እና ፖፖ ተጠቀምሽ? እዛኔ ተጠቀምኩ። እሺ፣ ስለዚህ አሁን ነጃት የየራሳችሁን አምናችኋል። ባልነበርንበት ቦታ ላይ እናንተን ከማመን ውጪ ወይም ፍርዱን ለፈጣሪ ከመስጠት ውጪ ምንም ልናረግ አንችልም። ግን ግራ ያጋቡን ነገሮች ግን እናጣራለን። ዳር ላይ ህዝብ ይፈርዳል። አዎ እኮ በአካል ካላችሁ ደግሞ እኔ ህዝቡን ጠይቃችሁ በአይንሽ በብረትሽ ግንኙነት ሲያደርጉ ካየሽ ታዲያ ምንድነው የዛን ቀን ተፈጠረልን የምንችለው? ባልሽ ካላመነ እሷ ካላመነች አንቺ ማየትሽንም እርግጠኛ ሆነሽ እየማልሽ ያለሽው ማየትሽንም ነው ማየቴንም ነው። የምትጠራጠሪው ነገር የለም? ቪዲዮ ላይ ባለፈ ስለተነሳሽ ቅዠትም ሊሆን ይችላል። 100% በራስሽ እርግጠኛ ነሽ? ምን አስበሽ ነው? አይ የዋሸሽ ነው አይደለም እኮ ጀመርኩ ለአላህ ክብር ብቻ ሳይሆን በህይወቴም ነው እየማልኩ ያለው እኮ። ለዛ እኮ ነው እንደዛ እንዳይሆን ስሜታዊ ሆነሽ እንዳይሆን እኮ ነው አስፍቼ ነገሮችን እኔ እኮ ልጆች እናት ነኝ። እንዴት እንደዚህ ስሜታዊ ሆኜ ነገ ወይ ለምፋታው ባል ነገ ወይ ለምን ለያይ ሰው ብዬ እንዴት እንደዚህ እምላለሁ? ህይወትን የሚያክል እኔ እኮ ልጅ እናት ነኝ እኮ። እንዴት አድርጌ በዚህ በውሸት እምላለሁ? ስታስቢው ራሱ ማለት ነው አይታሰብም እኮ። እኔ ይሄን ያክል ራስ ወዳድ ነኝ እንዴ? በትዳር የቆያችሁ ስንት ዓመት ነው?
በ7 ዓመት ቆይታችሁ 7 ዓመት እሱ ላንቺ ባለመታመን ውስጥ 7 ዓመት ቆይታችሁ ውስጥ አንድም ቀን ያየሽበት ማረጋገጫ ማስረጃ የለም? ከዚህ ውጪ ያየሁበት ነገር አለ። የምታሳይን ነገር አለ? ማስረጃ አልያዝኩም። አይሽ ማስረጃ ስላልያዝኩ ነው አፌን ምሳሌ ማስረጃዎቹ ስልኩን ሁሌ እንደምትፈት የዚህ ሁሉ ነገር መነሻ ምንድነው? እንግዲህ አሰሪና ሰራተኛ ናቸው። አሰሪዋ ከባለቤት ጋር ባሌ ጋር ተኝታብኛለች፣ እጅ ከፍንጅ ይዣቸዋለሁ ነው የምትለው። ስለዚህም የሆነ ቪዲዮ ቀርጻ ለቃለች መሰለኝ። እኔ እሱን ቪዲዮ አላየሁትም፣ ግን ያንን ቪዲዮ ልጅቷ ማለት ሰራተኛዋ ምን አለች? ያንን ቪዲዮ አስፈራርታኝ ነው የተቀረጽኩት ወይም እንደዛ ያንን የተናገርኩት እውነቴን ሳይሆን በሌሊት ስለነበረ በሩን ቆልፋብኝ ነበር። በዛ ላይ ከተኛውበት ቀስቅሳኝ ስለነበረ ስላስፈራራችኝ ለህይወቴ ሰግቼ ነው እንደዚህ አይነት ንግግር የተናገርኩት እንጂ እኔ ጋር የነበረው እውነት አይደለም ትላለች። ከዛ ደግሞ አሁን አሰሪዋ ደግሞ ትመጣና እንግዲህ ይሄ ሁሉ በትዳራቸው መካከል የነበረ ግጭት ነበር። ያ ግጭት ከነበረ ሄዱ ያው እንግዲህ መቼስ ፍቺ አሁን አንዱ ትልቁ ችግር ነው፣ የሀገሪቱ አንዱ ችግር ነው። እሱን በፍርድ ቤት መጨረስ የተቻለ ቤት ውስጥ ያለን ድሃ በዚህ ደረጃ መሄድ ጥሩ ነው ብዬ አላስብም። እና ደግሞ ከዛም አልፈን ተርፈን ደግሞ መማማል ምናምን እንደዚህ አይነት ነገሮች አይ ቲንክ የሚዳኙት በህግ ይመስለኛል እንጂ በፖድካስት አይመስለኝም። ኤኒዌይስ ግን እኔ አካሄዳችን ሁሉ ጥሩ እየመሰለኝ አይደለም። እናንተ እስኪ ምን ይሰማችኋል ጋይስ? የሆነው ነገር ትክክል ነው? በየትኛው እምነት ነው መማል ትክክል የሆነው? እኔ ፍርድ ቤት ራሱ ለሚያስመለው እውነት ነው ነገር እንደ ክርስትና ምን ያህል ትክክል ነው የሚለውን አላውቅም። እንደ ሃይማኖት ግን በእኛ ሃይማኖት ፈጽሞ መማል ትክክል እንደሆነ ነው። በምንም ነገር መማል ማለት ነው። እንኳንስ በአንድ በኃያል በእግዚአብሔር ስም ይቅርና ማለት ነው። እናንተም ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ጠብቃለሁኝ። ለዛሬ ነበረኝ ቪዲዮ ይሄን ይመስል ነበረ። ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።